ሰላም ዛሬ እንደተለመደው መንገድ ላይ ሆኜ ነው ቮይስ ማደርግላችሁ። እውነት ለመናገር የሆነ መረጃ ደርሶኝ ነውና ይሄንን ነገር እንድትያዩዋለሽ ምን ትያለሽ ምናምን ብለው በውስጥ ሼር አረጉልኝ። እኔ ደግሞ አይቼ አዳምጬ ምናምን ነገር ጭንላችኋለሁኝ፣ አዳምጫለሁኝ። በራሴ ግን ያለኝን አስተያየት አስቀምጥላችኋለሁኝ። እናንተም ግን ያሰባችሁትን የሰማችሁትን ያለውን ነገር እስቲ በኮሜንት ላይ አስቀምጡልኝ ማለት ፈልጋለሁ። በነገራችን ላይ የሆነ ቡታጅራዎች በዚህን ያህል በሰው ህይወት ብጥበጣ ሰርተው መለወጥ የሚፈልጉ ሰዎች ናቸው። እውነት ቡታጅራዎች በዚህን ያህል ቸግሯቸዋል ማለት ነው። ቡታጅራዎች በዚህን ያህል እርቧቸዋል ማለት ነው። ማለት የሰው ህይወት ተበጥብጦ እነሱ ለእያንዳንዳቸው ዩቲዩበር ተከፍቶላቸው ቡታጅራን ማሳደግ የሚፈልጉት በሰው ህይወት መበጥበጥ ደስተኞች ሆኖ ነው ማለት ነው። እና አብርሃም ደግሞ ድራማ እየሰራና ሴት ሩታ በጣም እንድትረገጥ፣ በጣም እንድትሰደብ፣ በጣም እንድትጠላ፣ በጣም በቃ ብዙዎች በእሷ ላይ ፎከስ አድርገው በቃ እሷ ክፉ፣ እሷ መጥፎ ሴት እንደሆነች አድርጎ እንድትሰራ ነው እየሰራ ያለው። እና ይሄ ድራማ እውነት ቤተሰቦቹን ያስደስታቸዋል? በዚህ የሚገኘው ገንዘብ እውነት እሱንስ ደስተኛ አድርጎ ያኖረዋል? እውነት ላይፉንስ ያስተካክልለት ይሆን? አንዲት ሴት በዚህን ያህል ከፈለገ ፍቃደኝነት አብሯት ይኖራል፣ ካልፈለገ መለየትን የመሰለ ምንም አይነት ጸጋ የለም በምድር ላይ ስትኖሩ ማለት ነው። ሰላምን የመሰለ ነገር ምንም ነገር የለም። ደስተኛ ሆናችሁ ብትኖሩ እሰየው። ማንም ደስታን የሚጠላ ሰው የለም። ከደስታ ጀርባ ደግሞ ሀዘን የሚመጣባችሁ ከሆነ ክፋትን፣ መጥፎነት፣ ስምን የሚያስመጣችሁ ከሆነ ደግሞ ጥንቅር ብሎ ቢቀር ይሻላል ብዬ ነው የማስበው ማለት ነው። እና ቪዲዮ በጣም ገርሞኝ ነው። ቡዜም ታውቃለች። ቡዜና አብርሽ እያወሩበት ነው ያሉት። ቡዜና አብርሽ ይሄንን ነገር አውቀው ነው ሆን ብለው እየሰሩ ያሉት፣ ተመካክረው ነው ያውቃሉ። ሁሉን ኢንፎርሜሽን በቴሌግራም ተነጋግረው ነው እያወሩ ያሉት፣ ሩታ ላይ ፎከስ አድርገው ማለት ነው። እውነት ለመናገር እውነት ከሆነ እኔ አላምንበትም በእንደዚህ አይነት ነገር፣ ግን የራሴን አስተሳሰብ ማስቀመጥ ስለፈለኩኝ ነው። ተንታኝ አይደለሁኝ፣ ጋዜጠኛም ያደርገኛል። እና እንዴት አሰበው አብርሽ ይህን ያህል ድረስ በልጁ እናት ላይ ክፋትን ይህን ያህል? አንዲት ሴት እህት አለችው። እህቱ ነገ በእንደዚህ አይነት ሪሌሽን ውስጥ ብታልፍ ምን አይነት የሰው ጥላቻና ምን አይነት የሰው አይን ውስጥ ገብታ እንዴት ሰዎች ጠልተዋት በዛ በጥላቻ ውስጥ ደግሞ እንዴት አንገቷን አቀርቅራ ቤት ውስጥ እንደምትቀር ሁላችንም የምናውቀው ነገር ነው። በእህቱ ሊደረግ የማይፈልግ ሰው በሰው ላይ አያደርግም። በሚስቱ ሊደርስ የማይፈልግ ሰው በሌላ ሴት ላይ እንዲደርስ አይፈልግም። በማንኛውም ሴት ልጅ በአጠቃላይ ምንም አይነት ነገር እንዲደርስባት የማይፈልግ ሰው ሁሉ ይህን ነገር የግድ መቃወም አለበት ብዬ ነው የማስበው። እነሱ ግን በጣም ደስተኞች ናቸው። በአሁን ላይ ቡታጅራ ውስጥ እያንዳንዳቸው ተነስተው ዩቲዩብ እየሰሩ ነው። እያንዳንዳቸው አዳዲስ ዩቲዩብ እየከፈቱ በሩታና በአብርሽ ዙሪያ፣ በሄርሜላ ዙሪያ ላይ በጸብም፣ በሰላምም፣ በፍቅርም፣ በድብድብም ብቻ በተለያዩ አቅጣጫዎች የተለያየ ኢንፎርሜሽን በየግላቸው እያቀበሉ ነው ያሉት። ሆኖም ግን በጥሩ ቢሆን ማናችንም አልጠላው፣ እኛም እየሰራን ስለሆነ ማለት ነው። ግን የክፋት ጥጋቸው በዚህን ያህል ሄዶ እህት እያላቸው እናት እያላቸው ነገ ሚስት እንደሚኖራቸው እያወቁ እንዲሁም ሚስት እያላቸው ፍቅረኛ እያላቸው በዚህን ያህል የክፋት ጥግ ላይ ከሄዱ እውነት ለመናገር እነሱ ናቸው ተጠያቂዎቹ በአጠቃላይ ማለት ነው። ቡታጅራዎች በዚህን ያህል እኔ እንጃ የተንቢ ራሱ ዝም ትላቸዋለች ብዬ አላስብም እውነት ለመናገር። ምክንያቱም ከሴቶችም አንዷም እሷ ሴት ናት። እንደ ሴት እንደ ነገ እናት እግዚአብሔር ሰጥቷት ልጅ ነገ እናት እንደምትሆነው ወይም ደግሞ ነፂ ልጅ እንዳላት አድርገው ነው ማሰብ ያለባቸው። ያም ነፂ ሴት ልጅ ነው የወለደችው እና ማናቸውም ዝም ይላሉ ብዬ ማለት አልችልም። በዚህን ያህል ለምንድን ነው እሱ የክፋት ዱላቸውን እየዘረጉ ያሉት በሴት ልጅ ላይ? አንዷ እንድትጠላ፣ አንዷ እንድትወደድ፣ አንዷ እንድትረገጥ፣ አንዷ እንድትመረቅ። እንዴት ነው እሱ ይሄ ነገር ያስኬዳል ወይ? እንደው ተውት፣ በሰዋዊነት ማለት ነው። በህግ እንኳን ይሄንን ነገር እንዴት ምን ይለዋል? የሴቶች መብት የለውም ወይ ሀገሪቷ ላይ? የሴቶች ህፃኑ እንደዚህ አይኑ እየተጎለጎለ በእነሱ ምክንያት ሰይጣን እየተባለ እየተዘቀዘቀ እየተረገጠ ምንም በማያውቀው ምንም በማይሆነው ምንም ዱዳ ነው እሱ። እናትና አባቱን በአግባቡ በቅጡ ለይቶ የማያውቅ አንድ ፍሬ ህፃን ልጅ ብዙ ደረጃ እየደረሰበት በእነሱ ምክንያት እንዴት ዝም ሊባል ይቻላል? እንዴት ዝም ሊባል ይቻላል?
ይሄ በፍጹም ነው ዝም ሊባል የማይቻል ነገር የሆነው ማለት ነው። እኔ ማለት ቲክታክ ላይ ሲላክልኝ ማመን ያቃተኝ ማለት ነው። 2 ሰው ነው ደግሞ ሼር ያደረገልኝ ማለት ነው። እና እስቲ የኔ ተመልካቾች ደግሞ ምን ይሉኛል? ያው ቲክታክ ላይ የምትከታተሉኝ ናችሁ፣ ዩቲዩብ ላይ ያላችሁ፣ ዩቲዩብ ላይ የምትከታተሉኝ፣ ቲክታክ ላይ ማገኛችሁና እናንተ ሀሳባችሁ ምን ትሉታላችሁ? ቪዲዮውን እጭንላችኋለሁ መጨረሻ ላይ። በዚህ ሁኔታ እንዴት ነው የምንቀጥለው? ማለት እንደ ሴት ምን አይነት መስመር ላይ ነው እየሄድን ያለ ነው? እሱ ወንድ ስለሆነ እሱ አውቆ ሙድም እያራመደ ነው። እሱ አውቆ ጥሩ ወንድ እንዲባል፣ ምስኪን እንዲባል ምስኪን እያጫወተው ነው። ጨዋ እንዲባል ጨዋ እያጫወተው ነው። በዝምታ ውስጥ ሆኖ ነገራቶችን ሆን ብሎ እያስደረገና እያደረገ ነው ያለውና ግራ የሚያጋባ ነገር ነው በእውነቱ ከሆነ ማለት ነው። በጣም ግራ የሚያጋባ ፀሐዩ በጣም ሀርድ ነውና ጥላም ይዣለሁ። ፀሐይም መነጽር አድርጌያለሁ። ላውልቅላችሁ። መነጽሩን አውልቄ ነበረ። ፀሐዩ ግን አልተቻለም። መልበስ ግድ አለብኝና በስመ አብ ወመንፈስ ቅዱስ እንዴት አድርጌ እንደማሳያችሁ አይዶን ነው አላውቅም። ብቻ እስቲ እንደዚህ ለዙርና ላሳያችሁ። ፀሐዩ ስንት ሰዓት መሰላችሁ? ገና 9 ሰዓት ነው በዱባይ በጣም ገና 9 ሰዓት ነው። ለመነጽር ላርግጥ ላይ ይታያችኋል ብዬ አስባለሁ። ፀሐዩ ያለበትን ደረጃ ገና ጠዋት 3 ሰዓት ነው በኢትዮጵያ ልበልላችሁ። 3 ሰዓት ነው፣ 3 ሰዓትም አልሆነ በኢትዮጵያ እና በጣም ሀይ ኦቨር የሆነ ሙቀት ላይ ነው ያለ ነው። እና ምን ትላላችሁ? ምን ታስባላችሁ? እናንተ ብትሆኑ በህይወታችሁ ላይ፣ በእህታችሁ ላይ፣ በእናታችሁ ላይ፣ በሚስቶቻችሁ ላይ ቢደርስ ምን አይነት መልእክት ነው የምታስተላልፉት? እናንተ ዛሬ ለአብርሽ ነው እያሰባችሁ እያዘናችሁ እያገዛችሁ ያላችሁት። እህታችሁስ ብትሆነ ምንድነው የምታደርጉት? ሚስትክ ላይ እንዲህ ቢደርስባት ምንድነው የምታስበው? ስላልገባኝ ነው የአብርሃም ስራ፣ የአብርሃም ሴራ፣ የአብርሃም ስሪያ ስላልገባኝ ነው። ወዴት እየተሄደ ነው ያለው? ነገ ሄርሜላ እንዲህ አይነት ስትራግል ቢደርስባት እንዴት ነው ልትቋቋመውና ልታልፈው የምትችለው? እሷ ሴት አይደለችም ወይ? ዛሬ ከሱ ጋር ጎንበስ ቀና የምትለው ነገሩን ታውቋለች ወይ? እያወቀች ነው ወይ? ወይንስ ሆን ብሎ ነው ሁለቱን ሴቶች እያገዳደላቸው፣ እያባላቸው፣ እያሰዳደባቸው ያለው በአንድ ወንድ የተነሳ እሱ እንደዚህ እያስደረጋቸው ያለው ሆን ብሎ ስራውን እያወቀ ያለበትን። በነገራችን ላይ ዳኒን ላይፍ ላይ አይቼው ነበርና አጋጣሚ ላይፍ ገብቼ ጠየቁትኝ። እናንተ ሆን ብላችሁ የምትሰሩት ድራማ እንደው ህፃኑ አያሳዝናችሁም ወይ? ለህፃኑ ስትሉ እንኳን መልካም ነገር አታደርጉም ወይ ብዬ ስለው ድራማ ስለሆነ ግቡና ድራማውን ነው እዩት። እሺ ባንተ ላይ ለምን አትለቀውም ታዲያ ስለው በእኔ ላይ ትላንትና ለቅቅ ያለኝ ዛሬ በአብርሽ ላይ የተለቀቀው ገብታችሁ እዩ ድራማ ነው ምናምን ብሎ ይስቃል፣ ደስታል ምናምን አይነት ነገር ማለት ነው። እና ታዲያ ይሄንን እያየን እንዴት ነው ማለፍ የምንችለው? እንዴት ነው ዝም ማለት የምንችለው? እኔስ ብሆን በእኔ ላይስ ቢደርስ ዝምታ እስከ መቼ ነው? ለምንድን ነው ዝምታችን? ቤተሰቦቻቸው ዝም ያሉበት ምክንያቱ የት ድረስ እስከሚደርሱ ድረስ ነው። ከዚህ የባሰ ሀይሚ ብትሆን ብሩክ እንደዚህ እያደረገባት ያለው፣ ሀይሚ ብትሆን ሌላ ወንዶች እንዲህ እየተጫወቱባት ያለው ምን ያህል ሞራልና ምን ያህል ደስታን ይሰማዋል? ዝም ይላል? እውነት ጥግ ቁጭ ብሎ ያያል? እንደፈለጉ ያርጓት ምን አገባኝ ስራ ነው ቢዝነስ ነው ብሎ ያያል? ወይንስ ስታለቅስ እየሄደ ለምን ታለቅሻለሽ? ከጎንሽ ነኝ ያለውልሽ፣ ማን ነው የሚነካሽ? አጠገብሽ እንዳይደርሱ ላርግልሽ ምናምን ነገር ብሎ እህቱ ስትጎዳ እንደማይፈልግ አንድ ወንድ ከጎኑ አቆሞ ይሄንን ነገር ማራቅ አለበት። አሁን እየሰራ ያለው ስራ እውነት ጤነኛ ሆኖ በሙድ ስታይል እየገባ እንደዚህ አይነት ክፉ መልእክትን የሚያራምድ ከሆነ እውነት ለመናገር እኔ እንጃ። የዛሬውን መጥቶ ከፍተውልን ሰርተው ለቀውልን እስከምናይ ድረስ ደግሞ ያው በእርግጥ ፓርት ከትላንትናው ጀምሮ ነው እየቀጠሉ የሚሄዱት። መንገድ ላይ ያለውን ይቀርጹልናል፣ የደረሱበትን ቦታ ይቀርጹልናል፣ ያለውን ነገር ሁላ በመረጃ ይቀርጹልናል። ሆኖም ድራማ ነው ግን ቢሆንም ግን ኦኬ። ከዚህ በፊት ብዙ አይነት ድራማዎችን አይተናል፣ ብዙ አይነት ድራማዎችን ሰምተናል፣ አልቅሰናል ምናምን። ይሄ ግን ከዚህ በፊት ያሉትን ድራማዎች እንኳን የሆነ በእንደዚህ አይነት ስታይል አልነበረም የሚሄዱት። በቃ ድራማ ነው፣ ሪል ነው፣ ድራማ ነው ብላችሁ ራሳችሁን አሳምናችሁ የምትሰሩ ነገር ነው። የነዚህ ግን ግማሻችን ድራማ ነው ስንል፣ ግማሻችን ሪል ነው ስንል፣ ግማሻችን ብቻ በአጠቃላይ ማለት ነው። በእነሱ የተነሳ ብዙዎች እየተደባደቡ ነው፣ እየተጣሉ ነው፣ እየተሰዳደቡ ነው። ህጻናት ምንም በማያውቁት ብዙ ነገር እየተዳረጉ ነው።
ድራማ መሆኑን እንኳን በቅጡ ለይተን ስላላወቅን ማለት ነው። ለማንኛውም አንዲ እንስ ነው አለኝ እግዚአብሔር ይመስገን በጣም ደህና ነኝ። በጣም ይቅርታ እሺ። ያው ከተም ባሪ ነው ቴሌግራም ገባውና ልክ በገባው ሰዓት ደግሞ ቴክስቶችና ቮይሶች መልሳለሁና ለዛ ነው ቴሌግራም ከገባው ትንሽ ቆየ። ብዙም አንዳንድ ነገሮችን ነግራኛለች በቴሌግራም እሷ ማውራታኝ ነበረ። ያው ያለው ነገር ብቻ ሰምቻታለሁኝና ያው በተራ ለሁሉም በሰራና ባግዝ ደስ ይለኛል። የትኛውም ሰው ማለት ነው ለብታጀራ ሰው በደስታ ላይ ደስታ ሰማችሁ አይደል? ዛሬ እኔ በቃ ብደግሱላ ደስ ይለኛል። ማርያምን ሰማችሁት አይደል? ትልቅ ተስፋ ሊኖረን ነው። ወደፊት ልንሄድ ነው